ነካ እና እናትሽ መቼ ነው እናገኛቸው? እንጃ ሽማግሌ ላክ ላስብበት። የ30 ሚሊዮን ኮሚሽን? ኧረ ምን አይነት ሰውዬ ነው? በቃ ምሳሌ አልቅሰንም ቢሆን እንቀብረሻ። ቅድስትዬ ደግሞ ወጡን ቅመሰው አላለችው? ወጡን ቅመሰው አለችው እንደዚህ በመምሰያ። አዎ ምሳሌ በቁም ሞተናል። ብታምኝም ባታምኝም በቁም ሞተናል። እንደተኛ ነው እንጂ እንደተኛ ነው የገደለ። መርዞ ደላላው ዛሬ ከዝና ጋር ተገናኝቷል። ዋና ያገናኛቸው መንገድ እንግዲህ የመርዞ እንደምታውቁት ገንዘብ በጣም ነው እንትን የሚለው ማንም ይጠላል ብትሉ ማለት ነው። መርዞ ደላላው እንግዲህ ማለት ያው ደላላ ነውና ኮሚሽን አሯሩጦ ነው ማለት ነው። ቤተሰቦቻችን እንግዲህ በሚገርም ሁኔታ ዛሬ የመርዞን ስልክ እንግዲህ ከወይዘሮ ማለት ላይ ተቀብሎ መጀመሪያ ኤፍራታና መርዞ ተገናኙ። እንግዲህ ፍቅር እያጫወታቸው ነበረ። እሱ ነው እንጂ የሚያጫውተው በነገራችን ላይ ኤፍራታ ምንም የለችበትም። ኤፍራታ የምትፈልገው ብሩን ብቻ ነው። ገንዘብ ነው ብላ ገንዘቡን ነው የምትፈልገው እንጂ ሌላ ምንም አይነት ግንኙነት የላትም ከመርዞ ጋር ማለት ነው። ቤተሰቦቻችን እንግዲህ በዛም ምክንያት ዛሬ መርዞዬ ተፍተፍ እያለ ነው። ተፍተፍ ብሎ እንግዲህ ዛሬ ማለት ነው ከዝና ጋር ተገናኝቷል። እንግዲህ መጀመሪያ ዝና ሲደውልለት ደንግጦ ነበረ እና ማህሌትን እንትናን ታውቃቸዋለህ ብሎ ሲለው እንግዲህ በጣም ነበር የደነገጠው። በኋላ በቃ ብር ይሰጥሃል ያን 3 ሚሊዮን 30 ሚሊዮን ቤት ያለውን እንግዲህ ችግር የለውም እኔ ራሴ ኮሚሽን የሱን እኔ ራሴ እችላለሁ ገዛሃለሁ ብሎታል። እና በጣም ነው የደነገጠው እና የ30 ሚሊዮን ብር ኮሚሽን አለኝ ማለት ነው። ኦ ማይ ጋድ እያለ እንግዲህ እንዲህ ያለውን ሰውዬ ነው አውሬ ነው ምንድነው እያለ ሰው ምን የሚያጠፉት እያለ ነው እንግዲህ። አላየህ መርዞዬ ቆይ ታገኘዋለህ። መርዞ እንግዲህ አንበሳ ጉሮሮ አንበሳ መንጋጋ እንዲገባ ማን በነገረህ? ኤፍራታ ስመጣ ትነግርሃለች። ሌላ አሁን እንግዲህ ለዲያጣ ሲነግራት ዲያጣማ ራሷን የሳተችው ዝናና ዲያጣ እንግዲህ እናቴ እንዴት እንደምትፈራው ዝናን አጠይቁኝ። እንግዲህ መርዞ ደግሞ ዝና መጀመሪያ ገና ዝና ነው የምትለው እንግዲህ ያው እንደምታውቁት ዝናን ፈርቼ ዝና ማን ነው እሱ ግን እንደዚህ ያክል የምትፈሩት እያለ ሲል ነበረ። እና ዛሬ እንግዲህ ከዝና ጋር ተገናኝቷል ማለት ነው። ኤፍራታ ዲህና እንግዲህ ከሱ ተላቀኩ ብላ ነፃነትን አገኘሁ ብላ ስትል እንግዲህ ደግሞ አሁን መርዞ ገብቶበታል። እንግዲህ መርዞ እንግዲህ የመጀመሪያ ኑዛዜው ምን ነበር መሰላችሁ? በእናትህ አዲስ አፍቃሪ ነኝ ምንም መሆን አልፈልግም ነው እያለ ነበር ማለት ነው። አይ ከዝና ጉሮሮ ኤፍራታ በዚህ ብላ ዲናን ዛሬ ራሷን ወጣሁ ብላ ሰላም አገኘሁ ብላ ከዝናና ከማህሌት ወጣሁ ብላ ራሷን ዲና በነፃነት እየኖረች ባለችበት ሰዓት ላይ እንግዲህ እሱ እንደዚህ እያደረጋ ነው ማለት ነው። አሁን መርዞ እዚህ ውስጥ ገብቷል። ዲና ብር አገኘሁ እያለችው ነበር። እኔ እናቴ ከችግር መንጋጋ ውልቅ ነው ማረግሽ እያለ ኤፍራታን እንግዲህ እሱ ተፍተፍ እያለ ነው ኤፍራታን ለማስደሰት። ግን ምን ዋጋ አለው? ከዝና ጋር መገናኘት በራሱ ሌላ የሲኦል መንገድ መሆኑን ቢያቅ አይገባበትም ነበረ ማለት ነው። እና እንግዲህ ያው ሉላን ለማስያዝ የተከራየበትን ቤት ምናምን ራሱ አውቆታል ማለት ነው። ምክንያቱም የማያውቀው ሰው ስለሌለው ከሌሎች ደላሎች ጋር በመሆን ያለውን ነገር አግኝቷል ማለት ነው። ምክንያቱም በደላሎች በኩል ስለሆነ ቤት ምናምን የሚከራዩት ስለዚህ ስልኳን በዛ መልኩ አግኝተዋል ማለት ነው። ቤተሰቦቻችን ያው በመጨረሻም እንግዲህ ለዳጣ ሲነግራት እንግዲህ መርዞ ዳጣ በጣም ነው የደነገጠችው። በቃ እንደዚህ ያለች ልጅ ይሄን ያክል ኮሚሽን ላገኝ ነው ምናምን ያላትና በጣም ነው የደነገጠችው። ከዛ ለሞገስ ደውላ እንግዲህ መልሰው እንዲያመልጡ እያደረገች ትገኛለች። እና መርዞ እንግዲህ አሳልፎ ሰጥቷቸው ነበረ። ደግነቱ ከዳጣ ጋር በመገናኘቱ ነሞገስ ለመዳን ችለዋል። አሁን ዝና እዚህ መኖራቸውን ስላወቀ በጣም እያፈላለገ ነው። እና መድብልም እንግዲህ ወደ መጨረሻው ደርሰናል እያሉ ራሳቸውን ትያሉ ነው። ግን የሚሳካላቸው አይመስለኝም። ምክንያቱም በዛ ላይ ደግሞ ያንን ጠበቃውን መልሶ
ዝና እንግዲህ ጠበቃውንም በዛ አሰምርቶታል። በቃ ሁሉንም እንትን አስይዟቸዋል ማለት ነው። ማህሌትንም ቦታ አስይዟታል። እንግዲህ መርዞ ዲላላውንም እንዳያችሁት ነው። ያንን ጠበቃውንም ያሾካካ ጠበቃም እንግዲህ ተንሿኮ ሄዶ አሁን ከዝና ጋር ሲፈልግ ዝፈን ይለዋል፣ ሲፈልግ ይሄን ስራ ይለዋል፣ ሲፈልግ አሁን ደግሞ ከሰህ መድብልን ወደ እስር ቤት ከተትልኝ ብሎታል። ስለዚህ አሁን መድብል በጣም አጣብቂኝ ውስጥ ነው ያሉት። በተለይ ማህሌት ከዚህ ሄዶ ለዝና ያለውን ነገር መናገሯ በጣም ነው ነገሮቹን ዝና እንዲያውም ሌላ አጣብቂኝ ውስጥ እንዲሰማው የሆኑት ማለት ነው። ቅድስትና ብሩክም እንግዲህ ለመጋባት ሽማግሌ ልላክ ምን ላድርግ ምናምን እያለ ብሩክ እየተንሸፋሸፈ ነው። ቅድስትም እንግዲህ እስኪ ላስብበት እያለች ነው። ለበሽኮርበብ እኮ ብላ የሴት ወጉ ብላ እንጂ ከሌላ አንጻር አልነበረም። ቤተሰቦቻችን እና ከፍ ታፍ እያሉ ነው እንግዲህ ይሳካላቸው ይሆን? ትንሽ መሰናክል አያጡም ባካችሁ። የነ ሞገስም ንብረት እስካሁን አልተመለሰ። እንኳን የነሱ ትዳር እንደዚህ በቀላሉ ሊጋቡ እና ገና ነው እንዴ ብዙ ውጣ ውረድ አለው በእርግጠኝነት። አቶ ዝና አበበ ደንበሳ ልጅ እንግዲህ ሁሉንም በየስርፋው አሰምርቷል። ያለውን ነገር ለማስተካከል እየሞከረ ነው። ያቺ ትትና እንግዲህ የምትባለዋ ልጅ ራሷን እየጎዳች ነው። ምክንያቱም በቃ ብዙ ነገሮች ሞከረች። እሱንም ለመውጋት ወግታ ምናምን ራሷን ለማትረፍ ሞከረች። ለምን ባንዲ ፍቴ ራሴን አጣጣፋም እያለች እንግዲህ ወደ ተስፋ መቁረጥ ውስጥ ገብታለች። ያው እንደምታወቀው እንግዲህ ከዛሬ ነገ እሱ ይራራልኛል ብላ በጉልበትም ምን አባካለችው ምናምን፣ ግን አሁን ላይ ህይወቷን እንትን ለማለት እንደጨረሱ ምናምን ሲነግራት እንግዲህ ያው ተስፋ መቁረጥ ውስጥ ገብታለች። ያው ኩላሊቷን እነሱ ሊሸጡ ነው እየተንከባከቧት ያሉት እና ዛሬ ራሷን እንትን ብላለች። ስለዚህ በዛ ምክንያት ደግሞ እሷ ራሷን ከጎዳች ካሌብ ሞሲሳ አሁን በዝና ጋር ይጣላሉ። ምክንያቱም አንጣት ለኔ ቢለው እምቢኝ አለ። ዝና ደግሞ የሆነ ፍቅርም ያጫውተዋል። አሁን ደግሞ ሉላ መኖሯን እዚህ ከተማ ውስጥ መኖሯን ከሰማ ወዲህ ትቷታል እና እሷም እንግዲህ ወጓሉ ይብራም ብላ አስባ ነበረ፣ ግን አልተሳካላትም። ስለዚህ አሁን ወደ እርምጃውን ወደ ራሷ አዙረዋለች። ያው እንግዲህ በጣም እንግዲህ ይሄን ያክል እንደማትጎዳ ተስፋ እናደርጋለን። በቀጣይ በአዲስ ቪዲዮ እስከምንገናኝ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ። ቤተሰቦቼ ሁሌም አብራችሁን ሆናችሁ አመሰግናለሁ። መልካም ጊዜ በያላችሁበት። ላይክ የረሳችሁ ላይክ፣ ሰብስክራይብ ያደርጋችሁ ደግሞ ሰብስክራይብ አድርጋችሁ የደወል ምልክቱን በማጥቆር ቀጣይ በአዳዲስ ቪዲዮዎች እንድንመለስ ይረዳል። ማነው ቤተሰቦቼ መልካም ጊዜ በያላችሁበት። እወዳችኋለሁ። ባይ ባይ።